ሩታ እንግዲህ ከቤተሰቦቿ ተገናኝታለች። ደስታዋ፣ ፈገግታዋ ተመልሰዋል። በዚህ አጋጣሚ ቤተሰቦቿ እናት አባቷንም ሰፕራይዝ አድርጋለች። ሰፕራይዝ እና ፕራንክ ነው ያደረገቻቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሰብስክራይብ አድርጉኝ። የደውል ምልክቷን ተጫኗት፣ አይከፈልበትም። የማዳም ቅመሞች እኔንም አበረታቱኝ። የማዳም ቅመም ነኝ። ከማዳም ቤት እስከምወጣ ድረስ እንግዲህ ያው ከመጋረጃም ስር ሆነው ከመቃብርም ከድስትም ውስጥ ሆኜ ቪዲዮ ሰራላችኋለሁ ማለት እና ስለዚህ ያው ምንድን ነው ለምን አልተስተካከለም፣ ጠቁሯል፣ ደብዝዟል ምናምን የሚለው ነገር ሀገር ስገባ አስተያየት ብትሰጡኝ ይሻላል ብዬ አስባለሁኝ። እና አላኩል ያህልን ለጊዜው ደግሞ ከመጋረጃ ጀርባን ብሆን አበረታቱኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። ሰብስክራይብ እና ላይክ በጣም ነው የምወደው ማለት ነው፣ ከዶላሩ ይበልጥ ማለት ነው። እና ደግሞ ሩታ ያው ብዙ ነገሮች እኔ ወደፊት መለስ ብዬ ወደ ኋላ መለስ ብዬ እንበላችሁና ከቤተሰቦቿ ስትወጣ በጣም ነበረ ያመናጨቃቻቸው። እነሱም እንደዛው ከአብርሃም ቤተሰብ ደግሞ በጣም ብዙ ጦርነት ላይ ነበርና ቤተሰቦቿን ትታ ወደ አብርሃም ጋር መታ ነበረ። ያው አብርሃም አንዴ ሲለው ሌላዋን ውሽማ ይዞ ይመጣል፣ እያሰቃያ ጨጓሯን እያላጣት። አሁን ደግሞ እርጉዝ ስትሆን ጭራሽን ብሶባት ሄርሜላን ይዞ መጣ። እሷም ደግሞ ያው ከቤተሰቦቿ መሆን ስላለባት አንዳንዴ ስትጨነቁም የሆነ ነገር ሲደርስባችሁ ለመተንፈስ ወደ ቤተሰቦቻችሁ እየፈለገ ይርገጣችሁ ምን ይበላችሁ ወደ ቤተሰቦቻችሁ ነው የምትመለሱ። ስለዛ እኮ ነው የአረብ ሀገሯን እህቴን ገንዘብ ማንም ባዳው ወደድኩሽ አፈቀርኩሽ ብሎ ገንዘቧን ከሚበላ ቤተሰብ ይብላ የምለው። ምክንያቱም ዞረን ከማንም እንሁን ከባልም ይሁን ከፍቅረኛ መሆን ከምንም ይሁን መጨረሻችን ወደ ቤት ስለምንመለስ የሆነ ነገር ሲቸግረን ወይ የሆነ ነገር ሲያጋጥመን ለዛ ነው እኔ ቤተሰብ ይብላው ገንዘባችንን የምለው። እኔ ቤተሰብ ሲበላው በቃ የሆነ ደስ ይለኛል። ቢጠፋም በቃ ጠፋ ነው፣ ከሰሩበትም ሰሩበት ነው። ሲለወጡም ደስታዬ ስለሆነ የኔም ደስታ እነሱን ስለሚያስደስታቸው እና ለማንኛውም ያ ቤተሰቦቿና እናት አባቷን ሰፕራይዝ አደረጋቸው። እንደው ሙሽራ ነው ያደረገቻቸው። ቤተሰብ እናት አባት ፈገግ ብሎ ሳይ በጣም ደስ ይለኛል። እና እንደዛ አስደሰተቻቸው። በመጨረሻም ደግሞ እኔ ቤቴ እንዲሄድ ነው የ6 ወር የቤት ኪራይ ከፍዬ ነው የመጣው፣ ስለዚህ በባዶ ከሚቆጥር እኔ ሄጄ ልኑርበት ስትላቸው በጣም ነበር የተናደዱት። አልፈለጉም ነበር፣ ግን ፕራንክ ሲሆን ደግሞ ደስ አላቸው ማለት ነው። የልጅ ልጅ ሊያዩ ነው። ልጅ ደግሞ በቤት ሲወለድ አስቡ። በተለይ የመጀመሪያ ልጅ ስትሆን አብዛኛው ጊዜ እንደዛ ነገሮች ይከሰታሉና የሚገርማችሁ ነገር ደግሞ ስልክ ተደውሎብኝ አቋረጡኝ ማለት ነው። እነኝም መቀሶች የዩቲዩብ መቀሶች ናቸው እንደሚደውሉብኝ። እና ለማንኛውም ሩታ የፈለገች ነገር ብታደርግም ቤተሰቦቿ ተቀብለዋታል። ብዙ ነገሮች ነበር ያደረገቻቸው። ሶሻል ሚዲያ ላይ ወጥታ ስለ ቤተሰቦቿ ስታወራ ነበረ። እነሱን ራሱ እያመናጨቀች ነበረ። እናቷም ደግሞ ብዙ ነገሮችን እያወሩ ነበር። እና ዞሮ እናትና አባት የፈለገ ነገር ብትበድሏቸው፣ የፈለገ ነገር ብታደርጓቸው ስትወድቁ ደግሞ አይጨክኑባችሁም። ልጃቸው ጥሩ ደረጃ እንዲደርስ እንጂ መጥፎ ቦታ እንዲወድቅ የትኛውም እናት የትኛውም አባት አይፈልግም። እኛ ግን ልጆች፣ በተለይ የዚህ ዘመን ልጆች እናት አባቶቻችን ከማክበር እናት አባቶቻችን የሚሉንን ነገር ከመስማት የበለጠ የራሳችንን ስሜት የምንከተል ሰዎች አለንና ራሳችንን አባትና እናት ሀቂቃ የፈለገ ነገር ቢሆን መጥፎ ነገር እንድንወድቅ አይፈልጉም። ቤተሰብ አሁን ላይ ራሳችን እየዳርን ነው እንጂ ቤተሰብ የዳራቸው ሰዎች አብዛኛቸው ትዳራቸው እየሰመረ ነው። ልብ ብለን ካየና ሀታ አሁን ራሱ ማለት ነው። ግን በራሳችንን አቅጣጫ ሄደን የራሳችንን ውሳኔ ወስነን ይኸው ብዙዎቻችን በወር በ15 በ2 ወር በአመት
የምንፋታ ሰዎች አለንና እስቲ ቤተሰቦቻችንም ደግሞ ዞር ብለን እናዳምጣቸው። አባት እናቶች ናቸው። እናት 9 ወር በሆዷ 2 ዓመት በደረቷ በምን ጎንበስ ቀና ስትል አሳድገናለች። እና አንዳንዴ ቤተሰቦቻችንም ምክር እንስማ፣ ቤተሰቦቻችን ያሉበትን ሁኔታ እንይ ለማለት ወዳለውኝ። እና ቅድሚያ ለቤተሰብ ቅድሚያ ለእናትና አባት እንስጥ። እንግዲህ ሩታም ደግሞ በቅርብ ጊዜ አይኗን በአይኗ ታያለች። የዛኔ ደግሞ የቤተሰቦቿ ምንነት ደግሞ ይገባታል። የዛኔ የበለጠ ይቅርታ ትጠይቃቸዋለች ብዬ ነው ማስበው። ትጠይቃለችም እና የዛኔ ደግሞ እሷ እንደዛ ብላ ነበረ ትላላችሁ። ለማንኛውም መልካም ቀን እንተመኘውላችሁ። ይሄን አክል ካወራውኝ ይበቃኛል። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ለቤት አዲስ የሆናችሁ አሁንም ሰብስክራይብ ማድረጋችሁን አትርሱ። ከጎን የሆኑ ደግፉኝ። መልካም ቀን